ወዘተ የሆነች ክለብ ናት ሻሼ ስልህ አሰማኝም ሀቢቢ የምናውቃት የምንወዳት ወዘተዋ ሻሼ ይቻት በታሪክ ያ ልጅ ማለት ነው ጸጉሩን አይቆረጥ በቃ እድሉን እንዲህ አንጨፍሮ ይኖራታል ነው የምልህና ሻሼ ወደ አቋሟ ተመልሳለች። ባይዚ ፖዚቲቭ ነው። አወይ ሂዳ አንድ ነጥብ ከጫካ ይዛ መምጣት ለራሱ በጣም ትልቅ ነገር ነውና እና የዋንጫውን አንድ ጆሮ ምናምን የምትሉትን ሳክስ ተውት። የዋንጫው ትክክለኛ ባለቤት ሀቢቢ ይመቻችሁ። አጥፊያት ሁለተኛ ስትሆኚ እስክሪንሾት ያረግሻትን አጥፊያት አጥፊያት ባይስ ምን አለ መሰላችሁ? ወይኔ ወይኔ በአንድ ደቂቃ ያብስሉሽ በአንድ አበዛ እንዲህ ከኢንዶሚ የፈጠነ ምግብ አረጉሽ እኮ አትቆረጣትም አትቆረጣ ጀለስማ መጨረሻ ላይ ቶትን ጥለው አሉ ፍግፍግ አድርጎ ሊላጭ ነበር አሉ ድጋሚ ቶሎ እንዳይበቅል በሁለት ደቂቃ ኖቲንጋም በአዲሱ አሰልጣኝ ይዞ አባሽ ሁለተኛ መጣሻ ልትንጣጪ ሁለቲ ነበር የዋንጫ ተሞካካሪ ነኝ ሊባልልኝ አጥፊያት እስክሪንሾት ያረግሻት እንዳለ አጥፊያት ቢያንስ የሰውዬ ጸጉሩ ሊቆረጥ አረ ቢያንስ ጸጉሩ ሊቆረጥ የሰውዬ እንዴ ሶስት ጨዋታ ሰጣችሁ ተስፋ አግኝቶ በቃ ልቆረጥ ነው ቅማሬ ተራገፈ ብሎ እንዴ አረ ተው ግፍ ነው እግዚአብሔር 350 ቀን አረ ሼም ነው በኢየሱስ ስለዋጫም እኮ ደግሞ አስባችሁ ነበር እኮ ለማንኛውም ተረጋጊ በቃ አቅምሽን ለኪ በዚህ የምሬን ነው በኖቲንጋም ተሰጥቶሻል ተረጋግተሻል ወይኔ 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 ጌታ ተሰቃየኩ አረ ደረደ እኮ እኔ ከነማን ጋር እናጫውታችሁ እሺ 5 እንድታሸንፉ እኔ አሳዘነኝ ተመልከቱት ጸጉሩ እኮ ጠልፎ ሊጥለው ነው ሁለተኛ መጣሽ ብዬማ እኔ በቃ ስንት ስምሽ ምናምን ነገር ከፍ ላደረገው እናንተ በ3 ደቂቃ እንደ ኢንዶሚን ታንጠባጥባላችሁ። ኧረ ዳሎት ለእንትን እናቴ ዳሎትን ማለት ነው ከሜዳ አስወጥታችሁ ኳስ እንዲያቀብል ብቻ መድቡት። አይጮት ዳሎት ኳስ አይጫወት። ደሞ አቻ ራሱ ይሆንሹ እኮ ከሴት ፒስ ነው ሁለቱም የሴት ፒስን ጥቅም ማለት ነው ማሬስካ ቀን ጠቅሶታል። አሁን እያንዳንድሽ ይገባሻል። ሴት ፒስ ይወለ ባለፈውም ነግራችሁ ነበር አይደለ? ቡድንህን ከመሸነፍ የታገደው በነገሩ ሼባው ለካ ረስቶታል። መች እንዳሸነፈ ራሱ ረስቶታል። ግን ሴት ፒስን እያያችሁት ነው። በዚህ አጋጣሚ ቶቶ ስፖርት ላይ ደግሞ ተጫወቱ። ዲፖዚት ስታረግ ዝም ብለህ ይወለ ስፒን አለ እስከ 50 ሺህ ብር በየቀኑ ትሸለማለህ። ከዛም ባለፈ ዶሮ አለች። ቀጣይ ሳምንት ነው ከዶሮዋ ናቸው ይወለ ተለማምደ ቶቶ ስፖርት ላይ መሄድ ነው። ማንቹሪያን እኔ ምሬ ነው የምላችሁ በጣም ፕሮግሬስ ያለው ቡድን እንደጀመረ ማለት ነው። ሰከንድ ሃፍ ምናምን ግን ትልቅ ችግር አለባችሁ። ትልቅ ችግር አጫውጭም እንጂ ምን ለአታ አረ ለልባል እንዴ አጫውጭም እንጂ አታ ምን ሆነ ነው እንዴ ሰውየው እድሜ ልኩን አይቆረጥም። በቃ በራሱ ፍቃድ ካልተቆረጠ እድሜ ልኩን አይቆረጥም። የምር ኖቲንጋም አቻ ናፍቆት ነበር እኮ ኖቲንጋም አቻ ናፍቆት ነበር። አቻ ማለት ነው ማንም እየመጣ ሲለጥፉ የነበረው ቲም አንቺ ላይ ግን ተነሳብሽ። ጭራሽ እኮ ሰከንድ ሃፍ እንደገባ ካምባክ ነው የሰራብሽ። እኔ ባይዘው የጨዋታ ለኖቲንጋም ነው የሚገባው ነው የምለው። የምር ለማሽቃበት ሳይሆን በቃ ይሄ ጨዋታ ለኖቲንጋም ነው የሚገባው። በተለይ ሁለተኛው አማድ ያገባው ማኑ ተነክቶ አማድ ግን አገባው። መጀመሪያ ላይ ራሱ ፔናልቲ ቦክስ ውስጥ ነክተው ነበርና አማድ ኖቲንጋም ፎረስት እያጠቃ ማለት ነው። ግን ዳኛው ምንም አላለም። ብቻ ኖቲንጋም ዛሬ ይለይ ነበር የምር። መቼም በቃ 5 ተከታታይ ጨዋታ ተሸንፊም ሻሽ የምር አይሻሽ። እናም ጋይስ በዋሊያ ቤት በካሲኖ
በየቀኑ ሲጮቱ 12% ተመላሽ ያገኛሉ ማለት ነው። ዋሊያ ቤት ላይ በመግባት ካሲኖ እየተጮታችሁ በየቀኑ 12% ተመላሽ ያገኛሉ ማለት ነው። ዋሊያ ቤት ይለያል ምንሉ በምክንያት ነው። ይመቻችሁ። እንዴ ማንጂ እኔ ይሄንን ጨዋታ ብቻ እንድታሸንፉ ነበር ስፈልግ ነበር። ያ ሰውዬ ጸጉሩን እንዲቆረጥ አሁንም እንደዛው እንዳጎፈረው ሊኖር ነው ማለት ነው። ሌላ አመታት ሊጠብቅ ነው ማለት ነው። ካሁን በኋላ መቼም 5 ተከታታይ ያሸንፋል ብሎ መጠበቅ ከባድ ነው። ያማካርከኝ እንጫወታለሁ የወልቀቤን ልክን አሳይካለሁ ጭፈራውማ ያደኩበት ነው ሊያስተጫወት ጎበዝ ምንድን ነው አሳይ ጨዋታ ያለፈ አንዱ ለጨዋታ ያኔ ተጫውተናል ቡጊ ቡጊ ዩናይትድ ነጥብ ጥሏል። ኤክስፔክት የሚደረግ ነገር ነው። እኔ በግል ኤክስፔክት የማደርገው ነው። ለምን እንደዚህ ያልካላችሁ ሊቨርፑልን ባሸነፈበት ጨዋታ እንዲህ ብዬ ነበር። ዩናይትድ ተንጠራርቶና ዘሎ ሳይሆን 3 ነጥቡን ያገኘው ሊቨርፑል በዩናይትድ ስታንዳርድ እና በዩናይትድ ደረጃ ዝቅ ብሎ 3 ነጥቡን የሰጠው። ዩናይትድን ተዉት። በየአመቱ የሚያሳየን ነገር ነው። ኢታር ላይ ሄዶ ለላ እንዳሸንፋል ብልጭ የሚሉ ነገሮች አሉት ጌሙ ላይ በየአመቱ። ከዛ ደግሞ ነገ በሆነ ቡድን ሲሸነፍ እንመለከታለን። ሶ ዩናይትድን ተዉት። ጥያቄ ማጠይቁ፣ ጣታችሁን ማቀስሩበት። ገና እየተገነባ ያለ ቡድን ነው። እንደውም አንዳንድ ወዳጆቼ በኢንቦክስ የሚልኩልኝ ቪዲዮዎች ነበሩ። ዩናይትድ ለዋንጫ ነው የሚጫወተው ምናምን። ዋንጫውን ተዉት በቃ። ዩናይትድ እንዲህ ነው። ለዋንጫ የሚጫወት ቡድን ለመሆን በትንሹ ከ3 እስከ 5 ዓመት ይፈልጋል። እንደው በግርግር ለዋንጫ መጫወት አይቻልም። ጠንካራ ስራ ይፈልጋል። ኤኒዌይስ ኖቲንግሃም ፎረስት እና ማንቸስተር ዩናይትድ ጨዋታቸውን 2-2 በሆነ ውጤት አጠናቀዋል። ጨዋታውን የተመለከታችሁ ሀሳቡን አስተያየታችሁን